ሰላም ውድ ፒጃማ ቲዩብ ተከታታዮች እንደምን ቆያችሁ? ዛሬም እንደተለመደው በአይነቱ ለየት ያለ ለእናንተ አሪፍ ያልኳቸውን ቪዲዮዎች መረጥ አድርጌ ይዤላችሁ መጥቻለሁ። እናንተ ደግሞ እስከ ቪዲዮ መጨረሻ አብራችሁ መቆየት፣ ላይክ፣ ሼር፣ ሰብስክራይብ ማድረግ ብቻ ነው። እንደተለመደው አሪፍ ግጥም ጋብዛችኋለሁ። ከዛ ወደ ቪዲዮ። ድሮ እኔ ሳውቃት ልብ ነበራት ቀልብ ያበጀ በሃይማኖት የታጠረ በባል ቦጌ ደረጀ ከለታት አንድ ቀን ይሉንታ ስናጣ ልቧን ብፈልገው እንደኔ ወጣውት አጥፍቶ ጠፊ ነው። ትግስቷ ቻይ እንደ መሬት ምረቷን ነገን ያኖራል። አፏ እንደ ሕፃን አንደበት ይጣፍጣል ይናፍቃል። መቼም አትናፍቅ አትለኝ ፈልጌ ደግሞ አልናፍቅ። ማነው ትዝታ የማይኖረው ያደገበትን ከይብርቅ። እናፍቃለሁ ትዝታ አለኝ የማይመዘን የማይለካ። እዚህ ጋር ይሻላል እዛ ጋር ሰው አለ የለም ቦታ መረጣ በጫካ። ይጉቱ ይሻል ያዛፍ መቆሚያ መቀመጫ ዱካ። ያኔ እኔ ሳውቃት ክንፍም ነበራት። የቱ ጋነ ብላ መልሰን ሳጨርስ ከተፍ ትላለች እንደ ማርያም ፈረስ። ከዛ ነፍስ ውጪ ነፍስ ግቢ ለአምላክ ከበሮ ለዳኛው ድቢ። እንዳልሞት እንዳልድን አድርጋ ደሞ በራ ትሄዳለች ከፍ እያለች እየተሽኮረመመች። አሁን ባንተ ጊዜ ሴትዮዋ እንዴት ነች? እኔ በጣም በተደጋጋሚ ነግሬሻለሁ። ከስተመር የሚለው ነገር ሁሉ ልክ ነው። ተነጋግረናል አይደል? ከዚህ በፊት እኔ ባንቺ ጉዳይ የእውነት ትግስቴን አጥቻለሁ። የመጨረሻችን ነው የሚሆነው። ከስተመር ያለውን እሺ ነው ማለት ያለብሽ። ነግሬሻለሁ። በቃ ታሳብጂ ነው። ችግርሽ ምንድነው ችግርሽ? የእውነቴን እኮ ነው። ምንድነው አንገትሽን የምትደፊው? የሆነ ነገር ታረጋለሽ። ስላንቺ የምሰማው ብዙ ነገር ነው። ለምን እንደዚህ የምታረጊው? ይሄ ልክ አይደለም። ከዚህ በኋላ የመጨረሻሽ ነው። እሺ ነግሬሻለሁ። ድጋሚ ምንም አይነት ስህተት እንዳትሰሪ ምንም አልፈልግም። ከስተመር ምንም ቢል ምን ልክ ነው። እሺ ልክ ነው። ተግባባን አይደል? ይጁ በቃ ወደ ሳብር 7,500 እንዴ አንዱን ሰርቪስ ቀንሱልኝ እንጂ እኔ እኮ ደንበኛ ነኝ። 5,000 ነው የምከፍለው። እሺ በቃ አስገቢ። እኔ ምንሽ ሂሳብ እየቀነስሽላት ነው እንዴ? ለምን እየቀነስሽላት? ያምሻል እንዴ? መልሽልኝ እንጂ ምን ይዘጋሻል? ከስተመር ሁሌም ልክ ነው። የጆን ያገኘችው ከስተመር ሁሌም ልክ ነው። ምን ነው የዚህ ቀን እኔም ባጋጠመኝ። ቻርሊ ወይ ትላንት ሚስቴ ልደቷ ነበርና የ4,000 ብር ሽቶ ገዝቼ ሰጠዋት። ምን ያህል ብትሸተው ነው አንድ? አይሆንማ። የ4,000 ብር አስበዋል ብዛቱ። አባቴ ይሉኝታ የሚባል ነገር የለው። እሺ ፊት ለፊት ነው በቃ። እና የሆነ ነገር ከቀባጠርክ ይነግርሃል። ምንም ችግር የለበትም። እናቴ ይሉኝታ አለባት አይደለም የሚባለው። ከይሉኝታ ነው የተሰራችው ራሱ። እና የሁለቱ እንትን በጣም ነው በቃ። አዎ በጣም ኢንጆይ አደረገው ነበር። ትንሽ ከፍ ስል አንደርስታንድ ሳደረገው አሁን ምን ሆነ መሰለህ እንዴ እንደው ምን ያህል የይሉኝታው ልነግርህ እኮ ነው። ከውጪ አንድ ዘመድ ነገር መጣች 30 ምናምን ዓመት ሀገር ኖራ ምናምን በጣም ፖለቲካውን ሁሉ ምናምን የምታውቅ ነው የሚመስላት። ያው ሁኔታዋን ሳየው እንደዛ ነው። እና ግን የነገሩኝ በኋላ ምንድነው የምትሰሪው ስላት ለ20 ዓመት ዌትረስ ነበረች። ከዛ አሁን አንድ ትንሽዬ እንትን ከፍታለች በቃ የሆነው። ከዛ ፖለቲካ መተንተን ጀመረች ማለት ነው። የኔ አባት ማለት ምክትል ሚኒስትር የነበረ ሰው ነው። ጓደኞቹ እንደዛ አሉ ተሰብስበዋል እኮ። ከዛ መለስን ማማት ተጀመረና እነሱ በቃ የደርግ ሰዎች ናቸው ምናምን ይላሉ። ከዛ ቆይ አልገባችሁም እኮ እናንተ ታምሪ አልገባችሁም። ይኸውላችሁ አሁን እኮ ሲአይኤ እኮ ነው ዋናው ነገር። አሁን መለስ አሁን እያስቸገረ ነው አይደለ? አሁን ማን መንግስቱ ኃይለማርያምን ዚምባብዌ ማን ያስቀመጡ ይመስላችኋል? ሲአይኤ እኮ ነው። አሁን በቃ ሲያስቸግር ሲረብሽ መለስን ወደ ዚምባብዌ ይወስድና መንግስቱን ደግሞ እዚህ ያመጣዋል። ደመደመች ብላ ፖለቲካውን ተንትና ጨረሰች ማለት ነው። እሺ እና አቶ ታምሬ እንደዚህ ብሎ ነው ያያት ደደብ እና
የማታውቀውን ስትቀላቅል አቀመሳት። እኔ ሀበሻ የማግባት ሀሳብ የለኝም። ምን ነው? አይ በቃ ሀበሻ አላገባው። ወይኔ ጉዳችን። እና በዚህ ፊት ምን ፈልግሽ ፊያትዬ? እንዴት በዚህ ፊት? እንዴት በዚህ ፊት ምን ለማለት ነው? ይሄን ፊት አለየው ፊት ለፊት እያልክ ነው? ይበላት። የደከመው ማህበረሰብ ይቅር አለ ይቅር አላለ ምን ያደርግልሃል? አይጠቅምም። ከዚህ በፊት ስትላላጥ የደከመ ማህበረሰብ ተቸ አልተቸ ምን ሊያመጣ ብለ ነበር አይደለ? አንቅሮ ተፍቶ የገባህበት ያለበት እስኪረሳ ድረስ ዘጋ። አዘናግተ መምጣት ነው ባንተ ቤት። የኢትዮጵያ ሕዝብ የረሳ ይመስላል እንጂ መቼም አይተውም። መቃብርን አርቆ ነው የሚቆፍርልህ። አትጃጃል። ሕዝብ ተሳድበ ሕዝብ አንጓጠ የትም አትደርሳትም። ይቅርታ ብለ ራሱ አንፋታም። መቃብርን አርቀን እንቆፍርልሃለን። በእርግጥ በጣም ከባድ ነው ያደረገው ነገር፣ በጣም ከባድ ነው። በህዝብ መጠላት ደግሞ በጣም ነው የሚከብደው። በጣም በአንድ ሰው በሁለት ሰው መጠላትና በህዝብ መጠላት በጣም ነው ልዩነት ያለውና እሱ ደግሞ በህዝብ ነው የተጠላው። በህዝብ እንዳልተወደደ በህዝብ ነው የተጠላው። ስለዚህ አሁን የሱ ይቅርታ እኔ እንጃ ከባድ ሁኔታ ላይ ነው ያለው ብዬ ነው ማስበው። እስኪ እናንተ ምን ይመስላችኋል? በእርግጥ በጣም ሲሰራ የነበረ ልጅ ነው። ደግሞ የሆነ ሰዓት አጠፋ፣ ከዛ ይቅርታ ጠየቀ። ይቅርታውን ትቀበላላችሁ? እስኪ ሀሳብ አስተያየቶቻችሁን አስቀምጡልኝ። ከዛ በፊት ግን ከዚህ በፊት ሲሰራቸው ከነበሩት ቪዲዮ አንድ ልጋብዛችሁ። እንዴት ነው? ሰላም ነው? እንዴት ነው? አለቃ በርታ፣ ጠንክሩ። ኖ ሰርተህ ተለውጥ። የመንፈር አባባል ሰርተህ ተለውጥ። ይሄ ልጅ እንዴ ቲክቶከር ነው። እስኪ እንዴት ነህ? እንዴት ነህ? ግራ ገብቷቸዋል። ኬት አገኘው ብሎ እንደምታዩት እነ ጆን ዳንኤል ራሳቸው በጣም እየተገረሙበት እንዴት ነው አባቴ ምናምን እያሉ ማለት ነው። ሰርተህ ተለወጥ እያላቸው። በእርግጥ ፊተኞች ኋለኞች ፊት የሚባለው አሁን ነው እና ይቅር ቢባል እላለሁ እኔ። እናንተ ደግሞ የእናንተን ሀሳብና አስተያየት አስቀምጡልኝ። Really? I thought the same thing. We think a lot alike, huh? Come on. That's crazy. አወራች ወንድ ይሁን ሴት ባላቅም ከአባቷ ጋር ወይ ከአባቱ ጋር በቃ የሌለ ታሪክ ውስጥ ናቸው። በጣም ነው ደስ የሚሉት። ወንድሜ እግርህን እሰብርሃለሁ እያሉ አስጨንቀዋል። እንግዲያውስ ዊልቸር ገዝተህ አስቀምጥ። ገደለ ረግጠኸው ብቻ ታርፋለህ። ዜዶ በቀሉን እንዲህ ነው የሚጨፈጭፋት እያለ ነው። የምንድን ነው? ለበርገር ነው። የበርገር ስጋ ለበርገር አሁን ይሄ ይፈጫል። በቃ በስጋ ቤት ልፋጭ የታጀበችውን ቀዩን ዱለት ዝም ስንል ይሄው የበርገር ስጋ እንግዲህ ሂሳብ ሲሰራ እንደ ሰላቢ ማለት ሰው ሲገባና ሲወጣ በርገር ቤት ምናምን የሚባሉት ትልልቅ ህንፃ ስር ውድ ቦታዎች ላይ የሚከፈቱ 10 አባ ወንበር ምናምን የሚያስቀምጡት በጣም በቃ የአይን የምትከፍሉባቸው ቤቶች እንግዲህ ሳስብ ምን ሰርተው ነው የሚከፍሉት? ለካ ግብአቱ በነፃ ነው። ይሄው የውሻ ቆሻሻ ነው የሚያበላው። ድረ በርገር ጋብዘኝ። ይሄ ደግሞ የትኛውም ቤት አለ፣ እርግጠኛው ነው ማለት የትኛውም ቤት አለ። ምክንያቱም አይደለም እነሱ ማክዶናልድ እንኳን ምን እያደረገ እንደሆነ
በተደጋጋሚ ፖስቼላችሁ ስለማቅ ማለት ነው። እና ይሄን ቪዲዮ የሰራው ልጅ ይመሽም ተናግሬ ነበር ከዚህ በፊት እኔም አቀኛ ይጥፋ በቃ በምግብ ዙሪያ እኔ ኢትዮጵያ ውስጥ ሬስቶራንት ሄዳችሁ ለምትበሉ ሰዎች በጣም ነው ማዝነው። ይሄው እንደዚህ አይነት በርገር የተለያዩ ቪዲዮዎችን ይሄ ልጅ ይሰራልና እንደዚህ አይነት ለውሻ የሚሰጥ ስጋ ተፈሽቶ ነው በርገር ሆኖ የሚመጣው። ቅባቱ የሚበዛው ልክ ለዚህ እኔ እርግጠኛ ነኝ ይሄንን ጮማ እያቀለጡ ሌላ ነገር ላይም ያረጉታል። ይሄ ለዘይት ምናምን ከበርገሩ ውጪ ማለት ነው። በርገሩን በዚህ ጮማ ከሰሩት በጣም ከባድ ነው። ባካችሁ ውጪ አትብሉ፣ ውጪ እንዳትበሉ፣ በቃ ልጆቻችሁንም እንዳትጋብዙ። ቤቱ ሰርታችሁ በቃ የሆነ ነገር ቤቱ ሰርታችሁ ብትበሉ ይሻላል እላለሁ። ይሄን ያየ በርገር ውጪ አይበላም። 1 2 3 1 2 3 በቃ ዋው 1 2 3 ይወራዳል። ምን ላድርጋችሁ? በቃ 1 2 3 ነው ብሉ እኔ ጋር አሰራና ዝግሬ እንዴ ኧረ የምግብ ዘር እዚህ አይደል እንዴ ያልከው? ይበሉታል። እንኳንም በርገር አልኖረ እስማ አበላል ስፖርተኞች ጋር ነው ያለው። እኛ እኮ እንበላለን እንዴ? አልተቻሉም። የቲቪ ፕሮግራም አቅራቢዋና የሶሻል ሚዲያ ተጽዕኖ ፈጣሪዋ ዳናዊት መክብብ ቀርቦባት ከነበረው ክስ በነጻ ተሰናበተች። ዳናዊት ከኤቢኤል ኮንሰልታንሲ ኃላፊነቱ የተወሰነ የግል ማህበር ቤተልሔም ታደሰ፣ ገሊላ በለጠና ቤል ተስፋዬ ከተባሉ ሌሎች ተከሳሾች ጋር የፍትሐ ብሔር ክስ የተመሰረተባት ከወራት በፊት እንደነበረ ይታወቃል። ቁጥራቸው 13 የሆኑ ከሳሾች እነ ዳናዊት ወደ ውጭ ሀገር እንልካቸዋለን በማለት ከእያንዳንዳችን 437 ሺህ ብር ከተቀበሉ በኋላ ሳይልኩን ቀርቷል በሚል ክስ ለፍርድ ቤት አቅርበውባቸው ነበር። የተወሰደብንን ገንዘብ እንዲመለስልን በተለያየ ጊዜያት የቃልና የጽሁፍ ማስጠንቀቂያ ብንሰጣቸውምና ጉዳዩን በጋራ መግባባት ለመፍታት ጥረት ብናደርግም ተከሳሾች ብሩን ለመመለስም ሆነ ለማስመለስ እንቢተኛ ሆነዋል ሲሉ ባስገቡት የክስ ዝርዝር ላይ አብራርተዋል። አያይዘውም እኛ ከሳሾች ወደዚህ ጉዳይ በሙሉ መተማመን የገባ ነው አምስተኛ ተከሳሽ የሆነችው ዳናዊት መክብብ ለድርጅቱ የሰራችውን ማስታወቂያ በማመን ነው ሲሉ በክሳቸው ላይ ጠቅሰዋል። ለወራት ክሱን ሲመለከት የቆየው የፌደራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ 4ኛ ፍትሐ ብሔር ችሎት ትናንት ሐምሌ 28 ቀን 2018 ዓ.ም በዋለው ችሎት አራቱን ተከሳሾች ጥፋተኛ በመሆናቸው በአንድነትና በነጠላ ገንዘቡን ሊከፍሉ ይገባል ሲል
ውሳኔ የሰጠ ሲሆን አምስተኛ ተከሳሽ ዳናዊት መክብብ ስራውን የሰራችው የንግድ ፍቃድ አይታ ነው፣ ስለዚህ ልትጠየቅ አይገባም፣ ከክሱ በነጻ ተሰናብታለች ሲል እንደወሰነ ሰምተናል። በጣም አሪፍ ዳናዊት። ይሄ ክስ በጣም ረጅም ጊዜ ነበር የፈጀባት፣ በጣም ረጅም ጊዜ የቆየ ክርክር ነው እና ዛሬ በነጻ ተለቃለች። በጣም ደስ የሚል ነው። ግን ደግሞ ብዙዎቻችን አርቲስቶች የሆነ ማስታወቂያ ስለሰሩ ብቻ አርቲስት ስለሆኑ ብቻ እነሱን እያየን ባንገባ እላለሁ። እናንተ ደግሞ ሀሳባችሁን አስቀምጡልኝ። አንተ ምን አለ እንዴ? አንድ ነገር ሳልነግር ሰስና ምን ነገር ከተማ ወርጄ ሳለ ያም እየተነሳ እንጂ ይችላል መቀመጫ ሲያምር ይሉኛል። አንቺ እኮ ቅጥ የለሽም ይዘሽ ወደሽ ነበር እንዴ? ምን መቀመጫው ቤት ነው ተቻለ ወገኛ ለባለን እንደው ሰደውኝ ብዬ ነው እኔስ ዝም ብዬ መጣሁኝ። ድንገት ትንሿ ወንበር ይዘሽ አትልሽ እንደው እንትን ሆነ ነው ወንበር ተሸክም የመር እንደው አንተ እንዴት ገበሬ ሆነ ነገር ፍለጋ ታዩ ነገር ፍለጋ ነው መቀመጫ ሰጥሽ እንዴት አንተ ቆም አንተ እሱማ አውቀው መቀመጫ እንዳላትና እንደሌላት እሱማ አውቀው። ሰላም ነው ጋሼ? ሰላም ሰላም። በእናንተ ጊዜ ሴቶች ወንድ ልጅ ምን ያህል ገቢ ቢኖረው ደስ ይላቸዋል? በእኛ ጊዜ ኑሮ ርካሽ ስለሆነ 50 ብር በወር ማለት ነው። በወር በእኛ ጊዜ ያሉ ሴቶች ምን ያህል የሚጠይቁ ይመስላችኋል? 1000 ብር 1000 ብር በወር 1000 ብር። ስለዚህ አብረን እየዞርን ደግሞ እንጠይቅ ሴቶች። ይቻላል። ወንድ ልጅ በወር ምን ያህል መሆን አለበት ገቢው? 10 ሚሊዮን። ምን? የወንድ ልጅ ገቢ በወር ስንት መሆን አለበት? 3 ሚሊዮን። ምን? የሷ ይሻላል 3 ሚሊዮን እና 10 ሚሊዮን እና 15 ሚሊዮን። ደህና ናችሁ? አረ አነት እናትሽን በጣም ነው የምትወጃት አውቃለሁ። ተነቅስሻታል። ሮማን እና ቆንጅዬ አንተ እንዴት ነው የሚከፈተው? አንተም ቢያለ ማርያምን ምን አስበው ነው? ሰላምን አፍሮ ነው? ታግኛለሽ? አንቺ ከከፈትሽ ጀግና። እንዴት ነው ያሰሩት? ይሄ በጥርስ ነው የሚከፈተው። በጥርስ ነው የሚከፈተው። ዋው ናቲቱን ክሬቲቭ እኔ የገዛውልሽ በእናትሽ ስም ይላል ሮማን። እኔ ራሴ አርጌዋለሁ ማርያም ኦሬዲ ታቶ አርጌያለሁ ብዬ ነው መሰለኝ። ጌታን በቃ እኔ ደግሞ እናትሽ በጣም ስለምትወጃት አንጀቷን ልንካው በቃ ብዬ ፍስፍስ ነገር ነኝ ታውቂያለሽ። አሁን ብታግዙኝ በማርያም ባረግላት እኮ ነው። አያምርም? አይ በጣም ነው። ፍስፍስ ይሰራል። ጥፍሬ እኮ ነው። ነገር ተቀብየሽ መሽስ አንችልም። ያንቺ ጅስ እንደ ይሄን ዳር እንትን ዳር ማለት አልተያያዘብኝማ። ከስር ተያይዟል። አንተ ተያይዟል። ጃኒ በጣም 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 የምትገርም በቃ ምን አይነት ልብ ነው ያላት። ለሰላም ይሄን የመሰለ ስጦታ ሰጠቻት። በዚህ አላበቃም። ለማሚ ሰጣታለሁ። ወደዚህ ይገባሻል የኔ ወርቅ። እስኪ በእናትህ
ንግስት ማርያምን ኩይን እኮ ነች። ፎቶጄኒክ በስማ ፎቶጄኒክ ነሽ። ኧረ ማርያም ቴንክ ዩ። አንቺም ነሽ። ቴንክ ዩ በጣም ነው ያለው። ቴንክ ዩ ዳኒ አመሰግናለሁ። ወደሻቸው በጣም ብዙ ነገር ነው። ኧረ ብዙ አይደለም። ይሄ ላንቺ ትንሽ ነው በጣም የእውነት በጣም ነው የምትገርመው። ማለት ጃኒን በዚህ ልክ እኔ አላቃትም ማለት እንዲህ የማያትና የምስላት ጃኒ አሁን እንደዚህ ደግሞ ሳያት በጣም በቃ ሄደች። በጣም ወደድኳት። መጀመሪያ ወዳታለሁ፣ በጣም ወደድኳት የበለጠ ማለት ነው። ሰላሚና ደግሞ ይገባሻል፣ በጣም ይገባሻል። በቃ አሪፍ ስጦታን የሰጠችሽ በጣም ነው ደስ የሚለው። ጃኒ ጀግና፣ ልብሽ በጣም ነው ደስ የሚለው። በዚሁ ቀጥይ። ኧረ አንቺ ልጅ እንደ ቻይና ያገኘሽውን ነገር እንዳላተቢ። ያገኘውን ነገር እንዳበሻም ይበላል እንዴ? ማለት አበሻ ወክ ይበላል፣ አፈር ይበላል፣ እቁብ ይበላል፣ ፌንት ይበላል። ልክ እንደ ደህና ግብዣ አፈር ብላ፣ ውሃ ይብላክ፣ ደች ብላ፣ ደግሞ እርሜን በላው። እሱን ታጉት አሬን በላው። እቺ ልጅ የምትሰራቸው ኮንተንቶች በጣም ነው የሚገርመው። እኔ በጣም ነው የምታስቀኝ። ከየት ነው የሚመጣላት ሀሳቡ? እኔ አልደግመውም። ጎበዝ። በእናታችሁ ሰላም ስጡኝ፣ ሰላም እንሰጣጥ። በእናታችሁ ፎሎ አርጉኝ፣ ላይክም አርጉኝ። ለዛሬ የነበረን ቪዲዮ እነዚህ ነበሩ። እነዚህንና ሌላ አሪፍ ቪዲዮዎችን ይዤላችሁ እንድመጣ እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ኮመንት ጻፉ፣ አበረታቱኝ። ሀሳብ አስተያየቶቻችሁን ጻፉልኝ። ጥሩም ሆነ መጥፎ እቀበላለሁ። ባይ